Yotaera garana kabanaye ulfinni kawaka yotaera garana kabanaye sitti dukkanaye asetana sitti dukkanaye adinako sitti dukkanaye asetana sitti dukkanaye galanni kawaka yotaera garana kabanaye ulfinni kawaka yotaera garana kabanaye kabanye kawaka yotaera garana kabanaye waaqayyo ammallee simbiraa ta'uu nageenyi keechan ammallee bakka jirtanitti hundaa isiniif haa ta'uun jedhaa waaqayyo isinaa eebbisuu warri viidiyoon kun isin ga'u hundi keechanuu naa galatoomaa naa jiraadhaan jedha ዛሬ እንግዲህ ደግሞ እግዚአብሔር ጸጋ የእግዚአብሔር ሰላም በያላችሁበት ሁሉ ይብዛላችሁ እግዚአብሔር ከናንተ ጋር ይሁን እላለሁ ዛሬ እግዚአብሔር በውስጤ ያስቀመጠ የሆነ ምክር ቢጤ ነገር አስተላልፋለሁ ምክንያቱም ለምንድነው እኔ ከሰው በልጬ ነው ሰውን የምመክረው ካላችሁ በልጬ አይደለም ነገር ግን ያለፍኩበት ሕይወት ያለፍኩበት ኃጢአትና በደል ከዛ እግዚአብሔር ስላሳለፈኝ ደግሞ እኔ ለሰዎች ምሳሌ መሆን ስለሚገባኝ ብዬ ስለማስበው ነው አንድ ነገር ብቻ ነግራችኋለሁ አትፍረዱ እፈረድባችኋል ይላል አትፍረዱ እፈረድባችኋል ፈጥነን ሰዎች ላይ ባንፈርድ መልካም አካሌ ፊቱን አይተን አካሌ የሆነ አካይዱን አይተን አለባበሱን አይተን ይሄ ሰው ኃጢአተኛ ነው ይሄ ሰው በደለኛ ነው ማለት ባንሎ ጥሩ ነው ምክንያቱም እግዚአብሔር አይፈቅድም እንድንፈርድ አይፈልግም እግዚአብሔር ሁላችንም ኃጢአተኞች ነን ሁላችንም በደለኞች ነን በደሙ የታጠብነው እግዚአብሔር ረድቶን ምሕረቱን አብዝቶልን ኃጢአታችን በደላችን ይቅር ያለን እንጂ እኛም ትላንትና በደለኞች ነበር ስለዚህ ምንድነው ማድረግ አለብን ሰዎች ላይ ፈጥነን ባንፈርድ ጥሩ ነው ምክንያቱም ሰው ላይ ስንፈርድ እግዚአብሔር አይፈቅድም ምክንያቱም ሰው ደካማ ነው ማንንም በእግዚአብሔር ፊት ፍጹም ሆኖ ጻድቅ ሆኖ ሳይሆን እግዚአብሔር ጸጋር ለተለት ይረዳን ንስሐ እንድንገባ እድል ተሰጠን እንጂ ሁላችንም ደካሞች ነን ስለዚህም ሰዎች ላይ ፈጥነን ባንፈርድና አካሌ ኃጢአተኛ ነው አካሊት ኃጢአተኛ ነው ባንል ጥሩ ነው እግዚአብሔር ነው ሰው ልብ የሚያውቅ እንጂ ሰው የሰው ልብ ገፍቶ ማወቅ አይችልም ፊትን አይቴ ትፈርድ ይሆናል እንጂ ንግግሩን አይቴ ትፈርድ ይሆናል እንጂ እግዚአብሔር ያሰው ልቡን ያውቃል ምን ያህል እግዚአብሔርን እንደሚፈራ ኃጢአተኛ ነው የተባለ ሰው እግዚአብሔር ፊት ሞገስ አለው ሰው ሊሆን ይችላል አይታወቅም እግዚአብሔር ይሄ ሰው ሊፈልገው ይችላል አይታወቅም እኛ ነን የምንፈርደው እንጂ እግዚአብሔር እንዲህ አይነቱ ሰዎች እንዲድኑ ስለሚፈልግ እግዚአብሔር እንደዚህ አይነቶች ሰዎች ከምድረ በዳ ያነሳቸዋል ስለዚህ ፈጥነን ባንፈርድና አካሌ ኃጢአተኛ ነው አካሊት ኃጢአተኛ ነው ባንል ዝም ብለን ለሰው ሁሉ እንድንጸልይ እኔ ይሄ ምክሬን አስተላልፋለሁ ምክንያቱም አይታችሁ ከሆነ ያቺ ሴት ኃጢአተኛ ሴት ናት እቺ ሴት በዝሙት የምትተዳደር እቺ ሴት ኃጢአተኛ ዝሙትን ትሰራለች ኃጢአትን ትሰራለች ለዚህ ሴት ሞት ነው የሚገባት የሙሴ ሕግ እንድትሞት ይላል ድንጋይ ወገቧ ላይ ተጭኖ ከገደል ላይ እንድትወረወር የሙሴ ሕግ ያዛል አንተስ ምንድነው የምትለው ብሎ በጌታ ፊት እቺ ሴት ሲያቀርቡት እንመለከታለን ጌታችን መድኃኒታችን ግን አንድ ነገር ብሏል ከናንተ መሃል ኃጢአት የሌለው ሰው ይውገር ብሎ ሲናገር ኃጢአታቸው አሳፈራቸው ዛሬም እንዳናፍር ሰዎች ላይ አትፍረዱ ዛሬም እንዳናፍር ራሳችን ንስሐ እየገባን እንጸልይ እንጂ አካሌ ኃጢአተኛ ነው አካሊት ኃጢአተኛ ነው አይባልም ምክንያቱም እግዚአብሔር ነው ሰው ማንነት የሚያውቅ ያቺ ሴት እግዚአብሔር አልፈረደባትም አንቺ ሴት ከሳሾችሽ የት አለ ብሎ ሲጠይቃት አንድም እንኳን ካጠገቡ አልነበሩም ኃጢአታቸው ስላሳፈራቸው የፈረዱት ፍርድ ስላሳፈራቸው ጠፉ ከዛ በኋላም እንዲህ ብሏል ምሕረትን አደርግልሻለሁ ከዚህ በኋላ ግን ደጋግመሽ ኃጢአትን አትስሪ ልጄ ሆይ በሰላም ሂጂ ብሎ ሲሸኛት እናያለን ዛሬም የምትፈርዱበት ሰው ዛሬም ኃጢአተኛ ነው የምትሉ ሰው ዛሬም በደለኛ ነው የምትሉ ሰው በእግዚአብሔር ፊት ምሕረትን ሊያገኝ ይችላል እናንተ ላይ ግን እንዳይፈረድ አደራ ይላችኋል ሰው ላይ አትፍረዱ ብትፈርዱ እንኳን ንስሐ ግቡ ቶሎ ምክንያቱም ኃጢአት ነው ወንድሙን የጠላ
እህቱን የጠላ ነፍሰ ገዳይ ነው። ይህን የምታደርጉ ሰዎች ፈጥናችሁ ንስሐ ግቡ፣ እግዚአብሔር ይቆጣል እላለሁ። እግዚአብሔር ከእናንተ ጋር ይሁን። ዘመናችሁ ሁሉ ብሩክ ይሁን። በጣም እወዳችኋለሁ። ተባረኩልኝ። ዋቀዮ ስና ይብሱ ነገኝ ከቸናመሌ ሀባየቱ